የተለመዱ የእንግሊዝኛ ትዕዛዛዊ ንግግሮች ፈተና 13 ዛሬ እናያለን። የዛሬ ፈተና የወጣው የእንግሊዝኛ ትዕዛዛዊ ንግግሮች ከነትርጉማቸው የተማራችሁበት ክፍል 13 ቪዲዮ ላይ ነው። ፈተናው ከጠቀማችሁ ላይክ ማድረግ እንዳትረሱ። ሁላችሁም ተዘጋጁ፣ እንጀምር። ጥያቄ ቁጥር 1 አትለምን ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ don't beg, B don't agree, C don't apologize. መልሱ ኤ don't beg፣ B don't agree ማለት አትስማማ ማለት ነው። C don't apologize ማለት ይቅርታ አትጠይቅ ማለት ነው። ጥያቄ ቁጥር 2 አትጫወት ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ don't play፣ B don't pour። መልሱ ኤ don't play፣ B don't pour ማለት አትቅዳ ማለት ነው። ጥያቄ ቁጥር 3 አትሽጥ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ don't sell፣ B don't send። መልሱ ኤ don't sell፣ B don't send ማለት አትላክ ማለት ነው። ጥያቄ ቁጥር 4 አትናገር ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ don't sing፣ B don't speak። መልሱ B don't speak፣ A don't sing ማለት አትስፈን ማለት ነው። ጥያቄ ቁጥር 5 አትስራ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ don't work፣ B don't rest። መልሱ ኤ don't work፣ B don't rest ማለት እረፍት አታድርግ ወይም አትረፍ ማለት ነው። ጥያቄ ቁጥር 6 አትራመድ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ don't walk፣ B don't watch። መልሱ ኤ don't walk፣ B don't watch ማለት አትያ ወይም አትመልከት ማለት ነው። ጥያቄ ቁጥር 7 አትተኛ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ don't study፣ B don't sleep። መልሱ B don't sleep፣ A don't study ማለት አታጥና ማለት ነው። ጥያቄ ቁጥር 8 አትመን ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ don't try፣ B don't trust። መልሱ B don't trust፣ A don't try ማለት አትሞክር ማለት ነው። ጥያቄ ቁጥር 9 አትልበስ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ don't wear፣ B don't wash። መልሱ ኤ don't wear፣ B don't wash ማለት አትጠብ ማለት ነው። የመጨረሻው ጥያቄ ቁጥር 10 አታጨብጭብ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ don't clap፣ B don't win። መልሱ ኤ don't clap፣ B don't win ማለት አታሸንፍ ማለት ነው። ፈተናውን እዚህ ላይ እንጨርሳለን። ከ10 ስንት እንዳመጣችሁ ሁላችሁም ኮሜንት ላይ አስቀምጡልኝ፣ የሁላችሁንም አነባለሁ። ፈተናው ከጠቀማችሁ ደግሞ ሁላችሁም ላይክ ማድረግ እንዳትረሱ። ቀጣይ ፈተና ላይ እንገናኛለን። ባይ ባይ።